አብርሽ እንግዲህ ሁለቱንም አልፈልግም ብሎ ወደ ቤተሰብ ሊወስዱት ነበር። እንግዲህ ቡታጅራ ይወስዱታል ወይ ደግሞ ጋሽዬ ይመጣና ይመክራቸዋል፣ ሁሉንም ያስታርቃቸዋል። ቢያንስ እኮ አባቱ ቢኖር ትንሽ የሚፈሩት ነገር ይኖራል ብዬ አስባለሁ። አሁን ግን በቃ ቡዜና ዴብን እንዳሻንጉሊት ነው እየቆጠሯቸው ያሉት፣ ሩታና ሄርሜላ ማለት ነው እንዳሻንጉሊት እነሱ የያዙት በጣም ፉክክሮች ነው። እኔ ግን እድል ለሄርሜላ መሰጠት የለበትም። እህትና ወንድሞቹ ናቸው አብረሽን የበለጠ ዲፕሬሽን ውስጥ እና ጭንቀት ውስጥ እንዲገባ እያደረጉ ያሉት። ሁለት ሴቶች እየጎተቱ ዝም ይላሉ፣ ሩታን ልቀቂው እያሉ ይጎትታሉ። እና እናንተ ምን አይነት ጭንቅላት ምን አይነት አስተሳሰብ ቢኖራችሁ ነው? ቆይ እነዚህ ሰዎች ማለት ነው ቡዜና ዴብ ግን ማለት ነው ልጅ የላችሁም? ልጅ አሉ ልጃችሁም። አሁን አንቺ ባልሽን አታሳይም፣ ዴብ ሚስቱን አያሳይም። ልጅ ምናምን ይኖራችኋል፣ የራሳችሁን ህይወት እየኖራችሁ ነው አይደለ? ልጆችን ከአባታቸው ጋር እያሳደግሽ ነው ቡዜ። ስለዚህ እስኪ አንቺ ደግሞ ያ ስሜት የዘረብሽና ልዑል ያሳዝንሽም ህፃኑ ልጅ። እኔ ግን እዚህ ጋር ሁሉ ሲሞነጫጨቁ ምናምን ህፃኑ ልጅ አያስታውሱም ወይ? ከሩታ ልጅ እንዳለው አያውቁም? ቆይ እንደዛ እኮ ነው ማድረግ የነበረባችሁ እኮ። ሄርሜላን ወደዛ ሂጅ ብላችሁ ከሩታ ጋር እንዲሆን ነው ማድረግ ያለባችሁ። ወይ ደግሞ አትንጌ ካላችሁም ያችኛውን ገፍትራችሁ ከነጭራሹ ልክ እንደ ኤፋና እንደ ዳኒ መገፍተር ነበረባችሁ እኮ። እሷ ምርጫ ውስጥ መግባት የለባትም። በቃ እሱ እኮ አልፈልግም ማለት ወደ ሩታ ሄደ። እናንተ ለምንድን ነው ልጁን ያላባት ፍቅር እንዲያድግ የምታረጉት? ያ ህጻን ልጅ አሁን ማለት ነው ይሄ ልዑሌን እዩልኝ፣ ዝም ብላችሁ የተለያየ ቪዲዮ ገብታችሁ እዩልኝ። ሁሉም ሰው ሲያቅፈው ማለት ነው ዝም ብሎ ነው የሚቀርበው። ሁሉ ሰው ሲያቅፈው ዝም ብሎ ይቀርባል። ለሁሉም ሰው አንድ አይነት ነው። ሁሉም ሰው ለምን ካላችሁኝ በቃ የአባት ፍቅር ስላላገኘ ሁሉም ወንድ አባቱ ነው የሚመስለው። በቃ ለአባቱ የተለየ ፍቅር የለውም። ሁሉም ወንድ አባቱ ስለሚመስለው ሁሉም ደስታ ሲመጣ ሲያቅፈው እሺ ይላል። ኤፍሬም ሲያቅፈው እሺ ይላል። ዴብ ሲያቅፈውም እሺ ይላለኝ። ዳኔም ሲያቅፈው እሺ ይላል። ሁሉም ሰው የመጣ ሰው በሙሉ እነ ሩታ ቤት ሲያቅፈው እሺ፣ አብረሽም ሲያቅፈው እሺ። ሁሉም በቃና የተለየ ፍቅር ለአባቱ እንዲኖረው ሆኖ እንዲያድግ እያደረጋችሁት አይደለም። ገና ካሁኑ ልጁ አባቱን ራሱ መለየት ግራ ገብቶታል። ምክንያቱም ሁሌ ስለማያገኘው የተለየ ፍቅር የለም። ግን ሁሌ የሚያገኘው ቢሆን ኖሮ ከአባቱ የተለየ ወንድ ሲመጣበት አይቀርብም። የተለየ ወንድ ሲያይ አልቀርብም ይል ነበረ። ለምን? አባቱን ስለለመደ አባቱ ብቻ ነው እንዲይዘው የሚፈልገው። አሁን ግን ምንም የአባት ፍቅር ስላላገኘ ያገኘው ወንድ ሁሉም ወንዶች አባቱ ነው የሚመስሉትና ገና ካሁን እንደዚህ አይነት ሳይድ ኢፌክት ያመጣ ሲያድግ ደግሞ ምን ሊሆን እንደሚችል አስቡትና እናንተ ልጁን ያላባት ፍቅር እንዲያድግ ወይ ደግሞ ከልጁ እናት እንዲለይ በዚህ ልክ የፈረዳችሁበት ምክንያት ምን እንደሆነ ባይገባንም አሁን እዚህ ጋር መተው ምን ይላሉ? እኛ ሄርሜላ ጋር እንዲሆን አይደለም ፍላጎታችን፣ የአብርሽ ደህንነት ብቻ ነው። እና ደህና እንዲሆን ከፈለጋችሁ ልጁና ሚስቱ ጋር አርጉት። በቃ እዛ ጋር ሆኖ ደህና ነኝ እያለ ነው። ሕክምናም ከሆነ እዛ ሆኖ ያድርግ። በቃ የሚደረገውን ነገር እዛ ሆኖ ያድርግና ከዛ በኋላ እንዳላችሁት ራሱ ይምረጥ። ግን እኮ መረጠ። ስንቴ ነው የሚመርጠው? እሹ መረጠ እኮ። ሄርሜላ ትፈልጋታለህ አትፈልጋትም ተባለ ባለፈው። እኔ አልፈልጋትም ሩታ ጋር ነው መሆን የምፈልገው አለ። እናንተ ምንድነው? አስሬ ይምረጥ። ስንቴ ነው የሚመርጠው? ትናንትና ደግሞ ሄርሜላ ጋር ጠጋ ሲል ነበረ። እንደዛ ያደረገው ደግሞ ያው እንግዲህ እንደዚህ ምረት ተብሎ ነው። በቃ ሁሉ ሰው እሱን እንደዚህ በል እያለ ነው። እና ኧረ እባካችሁ በህግ አምላክ ካልሆነ የፍርድ ቤት ፋይል እንክፈት እና እነዚህን ሰዎች እናካፍላቸው። ጠፋ እኮ ዳኛ የሚያካፍል። እነሱ ሲጓተቱት ልጁን ማለት ነው ወንድምና እህቱ ቁመው እየተገረሙ ያያሉ። በቃ አንድ እጁን ለአንዷ ስጧት። እኔ አሁን እያሳሰበኝ ያለው ከወገብ በታች ያለው ነው። ሌላው ሁሉ እንዳሸው ከወገብ በታች ያለው እንዴት አድርገው ሊካፈሉት ነው? እኔ ጥያቄ። ኧረ በስመ አብ! እንደው ሩታ ራሱን ያንዳንዴ ዝም ብዬ ሳይሽ ታናድጅኛለሽ። ለምን እንደምታናድጅኝ ታውቂያለሽ? አንቺ በጣም ቆንጆና ውብ ሴት ነሽ። ሌላም ሰው ከሱ የበለጠ ሰው ማግባት ትችያለሽ። እልህ ምንም አያደርግልሽም። ብትተይው ራሱ ችግር የለውም። ምክንያቱም እንደዚህ እየተሰደብሽ ምናምን እየተዋራሽ፣ በእርግጥ ልጅን ያላባት ማሳደግ የተለያየ ወንድ መውለድ በጣም ከባድ ነው። በቦታው ላይ ብንሆን
እንደዚህ አይነት ፍርዶችን ልንፈርድ እንሞክራለን። ያው ልፈርድ እላለሁ። ሩታውን ለምን አትተውም? ያ ሁሉ ነገር አድርጓት አሁንም እንደዚህ እያደረጋት ከሌላ ሴት ጋር መታ አፏን እንድትከፍትባት የሚያደርጋት እሱ ነው። ስለዚህ ይህ ሁሉ ነገር እያደረጋት ለምን መተው አቃታት እላለሁ። ግን ደግሞ ከባድ ነው ልጁን ያላባት፣ ከዛ ደግሞ ሌላ ወንድ ብታገባ ከሌላ ወንድ ሌላ ልጅ፣ ከዛ ደግሞ ያጥሩ ካልሆነ ከሱ ጋር ትታ ደግሞ ሌላ ወንድ ጋር ደግሞ ሌላ ልጅ። እንደዚህ አይነት ነገሮች በጣም ከባድ ናቸው፣ ጥሩ አይደለም። የለመዳችሁትን ሰው ስታችሁ ሌላ ሰው መልመድ በጣም ነው የሚያስቸግረው ና ብትተው ስላለው ግን ደግሞ ለመተው ትንሽ የሚከብድ ነገር አለው። ሄርሜላ ያው እንግዲህ ልመና ነው ስራዋ። መቼም የምትተው አይነት ሴት አይደለችም እሷ። በቃ ባለመብት ነኝ አለች። ባለመብት እንዲሁ ይህ 80 ወረቀት ያላት እኮ ነው የምትመስለው። እኩል ሩታ ላይ አፏን ስትከፍት እኮ የሆነ ውሽማ ወይ ደግሞ ዝም ብሎ ለአንድ ቀን ለስሜት የሚደበርባት ሳይሆን የምትመስለው በቃ ሚስቱ የ80 ሚስቱ መስላ እኮ ነው የምትከራከረው። እንደዚህ ሆና አፏን እየከፈተች እንድትከራከር ያደረጓት ደግሞ እህትና ወንድሙ ናቸው። እድል ስለሰጧት ከአንቺ ጋር እንዲሆን የምንፈልገው ከአንቺ ጋር ሲሆን ነው ደስተኛ፣ ከአንቺ ጋር ሲሆን ነው በቃ። አሁን ሄርሜላ ወስደሽ 1 ሳምንት አቆየሽ፣ ግን ልጁ ምንም የተቀየረው ነገር የለም። አንቺንም እየመረጠ አይደለም፣ ሩታንም አልፈልጋትም አላለም። ስለዚህ ያሰብሽው ነገር ምንም እየተሳካልሽ አይደለም። እየተሳካልሽ ስላልሆነ ወይ በግድ ወይ ደግሞ በመሳደብ ምናምን የሆነን ሰው ማሸማቀቅ እየሞከርሽ ነው እና በቃ ወሰዳችሁት፣ ሳምንት አቆየሹ፣ ግን አልተመለሰም። ምንም ማድረግ አይቻልም። በጣም ያሳዝናል። በሷ ቤት ግን ሳምንት ሳቆየው በቃ እኔን እያለ ልክ እንደ በፊቱ እየተለጠፈብኝ ይመጣል ብላ ነበረ፣ ግን ያ ነገር አልሆነም። በጣም በሚያሳዝን ሁኔታ ማለት ነው። እና ይህን ያክል የሰው ባለ ሙጭጭ ብሎ አለቅም ማለት ይደብራል። የምር ተፋቻቸው፣ ልጆቹን ተፋቻት እንዴ! እህትና ወንድሞቹም ገፍትራቸው ወደዛ ጣሎችን። ሄርሜላ የምትባል ሴትዮ እንዴ ምንድነው ግዴታው ነው? ልጁን ከእናቱ ጋር ማሳደግ አለበት። በቃ ልጁ ያላባት ፍቅር ማድረግ የለበትም። እሱ ደግሞ ሄርሜላን የምፈልግ አላለም፣ ሩታ እንፈልጋለሁ ብሏል ባለፈው። ትናንትና ደግሞ ምን እንደተባለ አናቅም፣ ዝግት ብሏል። እሱ እየተወነባችሁ ነው፣ ድራማ እየሰራ ነው። ስለዚህ ልጃቸውን አብሮ ቢያሳድጉ እንደኔ ጥሩ ነው። ሩታ ጋር መሆኑ ብዙ ነገሮች ስላሉ ማለት ነው። እና ሄርሜላ ደግሞ የራሽን ህይወት መኖር ትችላለሽ። ምነው አንቺ እንደው ካለሱ ሌላ ወንድ የለም፣ ካለሱ ሌላ ወንድ መስሎ አይታየኝም አልሽሳ። እንደዛ አልሽ እኮ። ሌላ ወንድ የለም እንዴ? አዲስ አበባ ወንድ የለም ጠፍቶ ነው? ኧረ በስመ አብ! ምን አይነት ሴት ናት ደግሞ? እንዴት አባቷ አፏን እንደምትከፍትና እንደምትሳደብ በቃ እንደ ባሏ ነው እኮ እየተከራከረች እና አክት እያረገች ያለችው። እንደ ሩታ ራሱ ሚስት ሆና ራሱ ባንቺ ልክ አፏን አልከፈተችም። እና እንደው እግዚአብሔር እንደዚህ አይነት ከሚያስደፍራችሁ እንዲጠብቃችሁ። ዝም ብሎ ማንም እየመጣ አፉን እንዲከፍትባችሁ እድል የሚሰጥ አብረሽ እኮ ሄርሜላ ጋር ባይሆን ይህ ሁሉ ነገር አይመጣም። ሄርሜላም ደግሞ ሩታ ላይ አፏን አትከፍትም። በአጠቃላይ ግን ይሄ ድራማችሁ ምንድን ነው የሚያስተምረን ነው ጥያቄው። በጣም ያሳፍር ነው። በተለይ ህጻን ልጆች ካዩት ማለት ነው ያሳፍራልም ይደብራልም። አንድ ወንድ ለሁለት እንደዚህ ልትገነጣጥሉት ምናምን ሲያሳይ የወደፊት ህጻን ልጆች ሴት ልጆች ምን አይነት አስተሳሰብ ይኖራቸዋል በውስጣቸው፣ ሲያድጉ ደግሞ ምን ሊያደርጉ ይችላሉ የሚለውን መቼም መጠየቅ አይከብዳችሁም። ብቻ ይደብራል። ሄርሜላ እባክሽ የሰው ህይወት ውስጥ ገብተሽ ዝም ብለሽ አታብኪ፣ ውጭና የራሽን ህይወት ኑሪ ነው ምልሽ።